በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ንስሐ ግቡ፣ በወንጌልም እመኑ። መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። የአገልግሎቱ የመጀመሪያው ትምህርት ይህ ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 14ና 15 መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ቃሉ የተለመደ ሊሆን ይችላል። ይህ ቃል ለብዙዎቻችን አዲስ እንዳልሆነ ይታወቃል። ሁልጊዜ የምንሰማው ሁልጊዜም የለመድነው እንደሆነ የሚታወቅ ነው። ነገር ግን የተለመደ ብቻ ከመሆን እግዚአብሔር ሁላችንንም ይጠብቀን። የተለመደ ነገር ግን በሕይወታችን ተግባራዊ ያልሆነ ብዙ ቃል አለ። የሰሙት ቃል ከሰሚዎቹ ጋር አልተዋሃደምና አልጠቀማቸውም እንዳለው ሐዋርያው ጳውሎስ በዕብራውያን መልእክቱ እንደዛ እንዳይሆንብን ጥቂት ደቂቃዎችን ለዚህ ለተነሳንበት ቃል በማስተዋል እንድንሰማ በአክብሮት አሳስባለሁኝ። መዳን የሚፈልግ ሰው ቃሉን ሰምቶ ንስሐ ይገባል። ንስሐ የገባ ሰውም ይድናል። አዎ የትምህርታችን ርዕስ እንዲሆን የፈለኩት ይህንን ኃይለ ቃል ነው። መዳን የሚፈልግ ሰው ቃሉን ሰምቶ ንስሐ ይገባል። ንስሐ የገባ ሰውም ይድናል። ተግባራዊ ክርስትና ማለት ይህ ነው። ንስሐ፣ መዳን የምንላቸውን አስተባብሮ የያዘው ደግሞ እምነት ነው። ንስሐ ግቡ፣ በወንጌልም እመኑ ነው የተባለው። እንግዲህ ቃል አስቀድሞ በነቢያት የተነገረ ነው። በዘመኑ መጨረሻ ክርስቶስ በሥጋ ተገልጦ የአገልግሎቱ የመጀመሪያ ትምህርት ያደረገው ይህንን ነው። ሐዋርያትም በመልእክቶቻቸው የጻፉት ቃል ነው። ያመነና በንስሐ ሕይወት የሚመላለስ ክርስቲያን በእግዚአብሔርና በሰው ፊት የተገለጠ መንፈሳዊ ሕይወት አለው። በንስሐ ውስጥ የሚኖር ሰው እምነትና መዳን በውስጡ እንዳለ በአደባባይ የተገለጠ የሚገለጥ ማንነት አለው። ወገኖቼ፣ አለማመንና ንስሐ የሌለበት ሕይወትም እንደዚያው ተመሳሳይ ነው። ንስሐ የገባ ሰው መዳን ምን እንደሆነ አምኖ ወደ እግዚአብሔር የቀረበ ሰው በንስሐ ሕይወት የሚመላለስ ሰው በሕይወቱ ዕለት ዕለት የሚታይ ማንነት አለው። አለማመንና ንስሐ የሌለበት ሰውም እንደዚያው የተገለጠ ማንነት አለው። ለምሳሌ አንዳንድ ሰዎች ይህ ሰው እምነት ያለው አይመስልም ሲሉ ይደመጣሉ። ምክንያቱም ሃይማኖታዊ ስርዓት እየፈጸሙ ሊሆኑ ይችላሉ። በመንፈሳዊ ቦታዎች ዘወትር ሊገኙ ይችላሉ። ነገር ግን በዕለት ተዕለት ሕይወታቸው በዕለት ተዕለት ኑሯቸው የሚያሳዩት ማንነት ግን ለመሆኑ ይህ ሰው እምነት አለውን የሚል ጥያቄ እንዲነሳ ምክንያት ይሆናሉ ማለት ነው። ንስሐ ካልገባንና በእውነተኛ መመለስ ከእግዚአብሔር ጋር መኖር ካልቻልን ከመንፈሳዊ መስመር ውስጥ እየወጣን መሆኑን ማወቅ አለብን። ንስሐ ማለት ከድሮ ማንነታችንና ጥሩ ካልሆነ ስብዕናችን ወደ እግዚአብሔር መመለስ ነው። ሌላ ሰው መሆን ነው። ድሮ ከነበርንበት ማንነት መላቀቅ ነው። አንድ ሰው ንስሐ ገባ የሚባለው ድሮ የነበረበትን ማንነት ትቶ በእውነተኛ መንፈሳዊ ምልልስ ከእግዚአብሔር ጋር መኖር ሲችል ነው። በፍጹም ልብ ወደ እግዚአብሔር ከተመለስ እንደገና የሚሰራን እግዚአብሔር መንፈስ ቅዱስ እንጂ እኛ አይደለንም። ወገኖች፣ ከሰው የሚጠበቀው ወደ እግዚአብሔር መመለስ፣
ወደ እውነተኛ የንስሐ ሕይወት መመለስ እንጂ እንደገና የሚሰራ እንደገና ሰውን በመንፈሳዊ ማንነት የሚሰራ እግዚአብሔር መንፈስ ቅዱስ ነው። ለዚህ ነው ልበ አምላክ ዳዊት በመዝሙሩ ንጹሕ ልብን ፍጠርልኝ መንፈስንም በውስጤ ቅዱስ መንፈስን በውስጤ አድስ ሲል የተናገረው። ንጹሕ ልብን ፍጠርልኝ ቅዱስ መንፈስንም በውስጤ አድስ ሲል መዝሙር 50 ላይ የገለጸው ቃል አለ። ሰው ንስሐ ሲገባ በቅዱስ መንፈሱ የሚያድስ ንጹሕ ልብን የሚፈጥር እግዚአብሔር ስለሆነ ነው። ጥቂት ምሳሌዎችን ማንሳት እንችላለን። ንስሐ ምን ማለት እንደሆነ በደንብ ገላጭ ስለሆኑ ሰዎች አንድ ሁለት ሰዎችን በምሳሌ አንስተን እናያለን። ለምሳሌ ዳዊትን እንውሰድ። በዝሙት ኃጢአትና እንደገና ደግሞ የሰው ነፍስ በማጥፋት የሚታወቅ ሰው ነው። መጀመሪያ የዝሙትን ኃጢአት ሰራ። ያንን ኃጢአት የሸፈነ መስሎት ደግሞ የሰውን ነፍስ አጠፋ። ኃጢአቱ በተነገረው ጊዜ ግን በንስሐ በአምላኩ ፊት ወደቀ። እውነተኛ ንስሐ ማለት ይህ ነው ወገኖች። ተነገረው፣ የሰራው ኃጢአት በነቢዩ በኩል ተነገረው። ቶሎ ብሎ በአምላኩ በእግዚአብሔር ፊት በንስሐ ወደቀ። ዛሬም ኃጢአቱ ሲነገረው፣ ጉድለቱ ሲነገረው፣ በደሉ ሲነገረው ቶሎ ወደ እግዚአብሔር የሚመለስ ሰው ነው እውነተኛ ንስሐ ገብቷል የሚባለው። ሌላኛው ሐዋርያው ጴጥሮስ ነው። ጌታውን ከአንድም 3 ጊዜ አላውቀውም እያለ ካደ። የምትሉትን አላውቅም ሲል ካደ። ስህተቱ ትዝ ባለው ጊዜ ግን ምርር ብሎ አለቀሰ። ቅዱስ ወንጌል የሚያስተምረን ይህንን ነው። ምርር ብሎ አለቀሰ። ዛሬ ኃጢአታችን ሲነገረን በትክክል ውስጣችን ልባችን ተነክቶ ምርር ብሎ የማልቀስ መንፈሳዊ ሕይወት ያለን ሰዎች ስንቶቻችን ነን የሚለውን ከዚህ ታሪክ መማር እንችላለን። ሰው እንዲሁ አያለቅስም፣ ውስጡ ሲጎዳ ነው። ስለዚህ በኃጢአት እንደተጎዳ የሚሰማው ሰውም ምርር ብሎ ማልቀስ ይችላል። ሌላኛው ደቀ መዝሙር ይሁዳን መውሰድ እንችላለን። ከሐዋርያት አንዱ የሆነው ለሐዋርያነት የተጠራው ለደቀ መዝሙርነት የተጠራው ይሁዳን መውሰድ እንችላለን። ጌታን በ30 ብር ሸጠ። ከዛም ታንቆ ሞተ። የተጠቀሱትን ሰዎች ኃጢአት ደረጃ ማውጣት ሳያስፈልግ ይሁዳን ለዚህ የዳረገው መመለስ፣ በእውነተኛ ንስሐ መመለስ አለመፈለጉ ነው። እንዲያውም አሳልፎ ከሰጠ በኋላ ንጹሕ ደም አሳልፌ ሰጠሁ በማለት ተጸጸተ ይላል የእግዚአብሔር ቃል። ነገር ግን ጸጸቱ ንስሐ ያለበት አልነበረም። ስለዚህ የጥፋት ልጅ ተብሏል። በንስሐ ያለመመለስ መጨረሻው ይህ ነው ወገኖች፣ ወደ ጥፋት ይወስዳል። ዛሬም ብዙዎቻችን የት ነው ያለነው ብለን በጥፋት መንገድ ወይስ በንስሐ ሕይወት ነው የሚለውን ይህንን ልናስተውል ያስፈልጋል። በኢየሱስ ክርስቶስ ስም እመኑና ንስሐ ግቡ የኃጢአትንም ስርየት ታገኛላችሁ ሲል ነው ሐዋርያው ጴጥሮስ በዛ ሁሉ መንገድ ካለፈ በኋላ ይህንን ቃል ነው ይሰብክ ያስተምር የነበረው። በክርስቶስ ኢየሱስ ስም እመኑ፣ በኢየሱስ ክርስቶስ ስም እመኑ፣ ንስሐ ግቡ የኃጢአትንም ስርየት ታገኛላችሁ። ሰው ሲያምን ንስሐ ሲገባ የኃጢአትን ስርየት ያገኛል። እምነት ማለት የኃጢአትን ስርየት ማግኘት ነው። የኃጢአትን ስርየት ማግኘት ደግሞ መዳን ነው። የኃጢአትን ስርየት ያገኘ ሰው ዳግመኛ ላለመቆሸሽ በጥንቃቄ ይመላለሳል። የድፍረትን ኃጢአት ይጸየፋል። የዳነ ሰው የንስሐን ዋጋ በሚገባ ያውቃል። የሚታይ የሕይወት ፍሬ አለው። የኑሮ ፍሬ አለው። የዘመናችን ክርስትና አንዱ ትልቁ ችግር ድፍረትና ግብዝነት እየተሞላ እየሆነ መምጣቱ ነው። መንፈሳዊነት እየቀጨጨ የሚታየው ከዚህ የተነሳ ነው። ብዙ ሰዎች
ለመሆኑ ይህ ሰው እምነት አለው የሚል ጥያቄ እስኪነሳባቸው ድረስ በሚያደርጉት ምልልስ በሕይወታቸው መዳናቸውንና እውነተኛ የንስሐ ሕይወት እንዳላቸው የሚታይ ማንነት ስለሚያጡ ነው። ስለዚህ ንስሐ ማለት እግዚአብሔርን ጨክኖ መከተል ነው። ጨክኖ መከተልን ይጠይቃል። ራስን መካድን ይጠይቃል። ከእንግዲህ ወዲህ ተብሎ ነው የተጻፈው። ሐዋርያት በመልእክቶቻቸው እንዳሰፈሩት ከእንግዲህ ወዲህ የሰረቀ አይስረቅ፣ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ከእንግዲህ ወዲህ የሚል ነው። እሙት፣ ስርቆት፣ ስካር፣ ሐሜት፣ ጥላቻ እነዚህን ሁሉ በንስሐ በማስወገድ እግዚአብሔርን መከተል እውነተኛ ንስሐ ይባላል። እንደ ምኞታችን የኖርንበትን ነገር መቶ ክርስትና የሚባለው ይህ ነው ወገኖቼ። በዚህ ዘመን ክርስትና ምን እንደሚመስል እያየን ነው። መዳን የሚፈልግ ሰው ግን ንስሐ ይገባል። ንስሐ የገባ ሰው ደግሞ በሕይወቱ የሚታይ ማንነት አለው። ንስሐ የሚገባ ሰው ንስሐ የገባ ሰው ድሮ የነበረበትንና ከዛ በኋላ የሚኖረውን አኗኗሩን የሚገልጽባቸው መንገዶች አሉ። ስለዚህ ወገኖቼ ይህ ቃል ንስሐ የሚለው ቃል የምንሰማው የምናውቀው ስለሆነ ብቻ በተለመደ ነገር ሳንወስደው አውቋለሁ ብለን ሳንል የሰማነውን ቃል በውስጣችን ተግባራዊ በማድረግ መዳን የሚፈልግ ቃሉን ሰምቶ ንስሐ የሚገባ ንስሐ የገባ ሰው ደግሞ የሚድን እንደሆነ ይህንን ማወቅ አለብን። እግዚአብሔር ለመዳናችን እንቁልልጭ የሚል ዝም ብሎ የማይጨበጥ ነገር አያሳይም። ከሰው የሚጠበቅ ነገር አለ፣ ንስሐ መግባት። ንስሐ መግባት ካለ መዳን እንዳለ አምኖ መቀበል። ንስሐ የገባ የዳነ ሰው ደግሞ የሚታይ ነገር በሰዎች ፊት የሚታይ በኑሮ የሚታይ ነገር እንዳለው የተገለጠ ነገር እንዳለው ይህንን ልናስተውል ያስፈልጋል። ስለዚህ ይህንን አጭር መልእክት ነው ዛሬ እየላችሁ የመጣሁት። ሁላችንም አውቋለሁ በሚል ብቻ ሳይሆን በእውነተኛ ንስሐ ወደ መዳን፣ ወደ ዘላለም ሕይወት፣ ወደ እግዚአብሔር መሰብሰብ ይገባናል። ብዙ ሰዎች ይህንን እውነት ችላ እንዳሉ አልፈዋል። ስለዚህ መዳን ለሚገባን የንስሐ ሕይወት ቅድሚያ ልንሰጥ ያስፈልጋል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።